ብሩክና ሀይሚ እንግዲህ ሰሞኑን ወሳኝ መልእክት እያስተላለፉ ይገኛሉ ማለት ነው። እንግዲህ ብሩክም የዱባይን ጉዞ አስመልክቶ አሪፍ ጥቅስ አስቀምጧል ማለት ነው። እንግዲህ አስታውል ያለህን ነገር ህይወትን ከመቀማትህ በፊት ተደሰትበት ይላል። እንግዲህ ቪዲዮም ሰርችላችኋለሁ። ቡራ በዝግጅት ላይ ነው ወደ ዱባይ ለመሄድ ከሀይሚ ጋር ያለውን ሁኔታ ማለት ነው። እና ሀይሚ ደግሞ እንግዲህ ትንሽ ያበሳጭ ሀይሚ ደግሞ እንግዲህ ትንሽ ያበሳጫት ነገር አለ። እኔም ትናንት ቪዲዮ ሰርችላችሁ ነበር እና በጣም ያሳዘነኝ ነገር ነው ማለት ነው። እሱም ምንድነው? ቲክቶክ ላይ ማለት ነው የሀይሚና የቡራም ፕሮፋይል አድርገው የብሩክ እናት ወንድም ተዘግዝቀዋል ማለት ነው። እንዲሁም የሀይሚና የቡራም ደግሞ ፎቶ ተዘግዝቋል ማለት ነው። ማለት እንግዲህ ዛሬ ሀይሚ ለአስመሳዮችና ለሚያስመስሉት የውሸት ወዳጅ ነን ብለው እንደዚህ ለሚያደርጉት እጅግ በጣም ስላሳዘናት በቲክቶክ መታ እንግዲህ ብሶታን ገልጻለች ማለት ነው። ትናንትናም እንግዲህ በኢንስታግራምም ወሳኝ መልእክት አስተላልፋ ነበረ ሀይሚ ማለት ነው። እኔም እያየው ነበር እውነት ለመናገር ትናንትና እኔ እንደ ትናንትና ብዬ ቲክቶክ ላይ ገብቼ እንዴት እንደተናደድኩ ማለት ነው። ምክንያቱም ፎቶአቸው ተዘግዝቆ ሳየው የቡራና የሀይሚ ተዘግዝቆ ከዚያ ደግሞ እሙሽዬ አሁን ምን አረገች? የብሩክ ቤተሰቦች ምን አረጉ? ፓስፖርት አልሰጥም ስላለ ነው ወይስ እንዴት ነው? እኔ በጣም ነው የሚገርመኝ። የእውነቴን ነው የምላችሁ። እንግዲህ ለእናንተ ያው መልእክት ይሄዋ እያስተላለፈች ነው ሀይሚ ማለት ነው። እና ለምን ማስመሰሉ ለምን አስፈለገ? አሁን ሀይሚ ይሄንን ቪዲዮ ስትሰራ የእሷና የብሩክ ታጥቦ የተሰጣቸው ምርጥ ፎቶ አለ በትልቁ ማለት ነው። እና እሱነን ከኋላው አድርጋ ነበረ ይሄንን ቪዲዮ የሰራችሁ ማለት ነው። ምክንያቱም የሀይሚና የብሩክን ፕሮፋይል አድርጋችሁ የሙሽዬን ፎቶ ከዘቀዘቃችሁ እናንተ ምን ወዳጅ ናችሁ? የምሬን ነው የምላችሁ። የሀይሚን ፕሮፋይል አድርጋችሁ የብሩክን ፕሮፋይል አድርጋችሁ ቤተሰብ ከዘቀዘቃችሁ እናንተ ምን ወዳጅ ናችሁ? እና ይሄ ነገር ሀይሚን በጣም አሳዝኗታል። እንዲሁም አንዳንድ ኮመንት የሚሰጣትም አለ ማለት ነው። እና እንግዲህ ምንም ማድረግ አይቻልም። እኔ ትናንትናም ብያለሁ፣ ዛሬም እንግዲህ እንዳየ ፎቶ እየተዘቀዘቀ ነው ማለት ነው። እንደቀጠለ ነው። እውነት ለመናገር ፎቶአችሁ በጣም ነው የሚዘቀዘቀው። ቤተሰብ ደርሷል ብያችኋለሁ ትናንት። በአሁኑ ሙሽዬ ምን አረገች እና ሀብትሽ ምን አረጉ? እንግዲህ ሀይሚንም በርቺ አይዞሽ። እንግዲህ ሀይሚ ላስመሳዮች ለውሸት ወዳጆች ምንም ቦታ የለኝም መስሚያ ጥጥ ነው ብላለች። አዎ እጅ እንዳሰጭ እኛ ሁሌም የምንልሽ እጅ እንዳሰጭ ወደፊት እንጂ ወደ ኋላ እንዳትይ ነው የምንል። ምክንያቱም አንዳንድ አስተያየት መጥፎ ስለሆነ ወደ ኋላ ይጎትታል ማለት ነው። እና ብሩክ እንግዲህ ያው በዝግጅት ላይ እንደሆነ ነው። ያው ብሩክ እንግዲህ ከሀይሚ ጋር ወደ ዱባይ እንደሚሄድ ነው ማለት ነው። ቪዲዮም ሰርቻለሁ ማለት ነው። እንግዲህ ብሩክ ደግሞ ያው ህይወት ከመቀማት በፊት ህይወትን ኑራት ይላል ማለት ነው። አስታውል ያለህን ነገር ህይወት ከመቀማቷ በፊት ተደሰትባት ማለት ያኔ በቃ እናንተ ሳላችሁ ዛሬን ኑሩ፣ ዛሬን ተደሰቱ፣ ነገ የሚሆነው አይታወቅም እንደማለት ነው። እና ስለዚህ ያው ዱባይ ሲሄዱ አሪፍ ጊዜ እንደሚያሳልፉ ምንም መጥፎ ነገር ብናሳልፍ ከዚህ ጥቅስ በታች የተሰበረ ልብ ይላል። እና ከምንም መጥፎ ነገር ብናሳልፍ አሁን እንግዲህ የሚመጣው ጊዜ አሪፍ ነው፣ ከሀይሚ ጋር ሄደን ምርጥ ጊዜ እናሳልፋለን ለማለት ነው ብሩክ እንግዲህ ያስተላለፈው መልእክትና ስለዚህ ምንም እንዳሰሙ ወደኋላ ለሚጎትታችሁ ፎቶአችሁን ለሚዘቀዝቁ እኔ እንጃ ምንም ቦታ አትስጡ። በቃ እውነት በእርግጥ ያናድዳል አይደለም? እነ ብሩክ እነ ሀይሚ ራሳቸው ቤተሰቦች ሲዘቀዘቅ እኔ ሀይሚና ብሩክን ስለምወዳቸው ፎቶአቸው ተዘግዝቆ ሳይ በጣም ነው ትናንትና እንትን ያልኩት ማለት ነው። እና በጣም ብዙ ሰው ራሱ አስገቡና እያለ እየጻፈላቸው አያስገቡም ደግሞ ፎቶአቸውን ዘግዝቀው እነሱ ያወራሉ ማለት ነው ዘግተው። እንግዲህ ምንም ማድረግ አይቻልም። በጾም ቀን ይሄን ራሱ መናገራችን እንግዲህ ፈጣሪ ይቅር ይበለን፣ ለእናንተም ልቦና ይስጣችሁ። ሀይሚና ቡራ እንግዲህ ወደፊት ወደ ኋላ እንዳትሉ ማለት ነው። ዛሬ በአዲስ ቪዲዮ ይመጣሉ ብዬ ጠብቃለሁ፣ በቡራ ቤት ማለት ነው። ብሩክ እንግዲህ ያው ነገሮችን እያመቻቸ ነው። ወደ ዱባይ ከሀይሚ ጋር ሊሄድ ነው ማለት ነው። እንግዲህ ሀይሚዬም በቃ ማለት ለነገሮች ምንም እኔ ወደፊት እንጂ ወደ ኋላ እጅ አልሰጥም ብላለች። ትክክል ናት። እውነት በዚህ ልክ ማስመሰሉ ለምን አስፈለገ እንዴ? የእሷን ፕሮፋይል አድርጎ የቡራን ቤተሰብ መዘግዘቅ ማለት ምን ማለት ነው እንዴ? በጣም እኮ አጸያፊ እኮ ነው። የእውነቴን ነው የምላችሁ፣ በጣም ማለት ነው።
እንግዲህ ኮመንት ላይም እነ ሀብትሽም እነ ቤካም በርቺ እያሏት ነው። ምንም ቦታ እንዳሰጭ በርቺ፣ በር እንዳትከፍቺ፣ ጠንክሪ እያሏት ነው። ትክክል ናቸው። መበርታት ነው ያለብሽ ሀይሚዬ። ምንም አይመጣም። ያው ሰው ሆኖ እንግዲህ የማይተች የለም። ሚዲያ ላይ ከወጣን መተቸት ያለ ነው አይደለም። እናንተ ታዋቂ የሆናችሁት ተወዳጅ የሆናችሁት እኛ ጀማሪ ዩቱበሮች እንኳን አንዳንድ ነገሮች እናስተናግዳለን። ስለዚህ በየአቅጣጫው ከሚወረወርባችሁ ነገር እናንተ ምንም ጀሮ ሳትሰጡ በቃ ብሩክም አይታችሁታል። ባለፈው ሰው ነገረኛ ነው ባልዋለበት ያውላል እያለ እንዲሁም ደግሞ ቦጫጭቀው ሊጨርሱን ነው ውጨቃ እያለም ብሩክም ብዙ ነገር ብሏል። እና ይሄ ምንድን ነው ከሚወረወርባቸው ነገር ነው እና ብቻ ከባድ ነው። እንግዲህ ለሁላችንም ልቦና ይስጠን። የእውነቴን ነው የምላችሁ። እናንተ ብቻ አሁን ደህና ሁኑ። እናንተ ሰላም ፍጠሩ። ሰላም ናችሁ አሁንም። ስለዚህ ሀይሚና ብሩክ ምንም የሚፈጠር ነገር የለም። ቪዲዮ ሲሰሩ ይጣላሉ፣ ይጋጫሉ፣ ይታረቃሉ ማለት ነው። ይሄ እኮ በግል ህይወት አይደለም የሚጣሉት እኮ በሚሰሩት ቪዲዮ ነው። ይሄ ደግሞ ኖርማል ነው፣ የስራ መስክ ነው። የሰው ልጅ ሆኖ መስሪያ ቤት ሆኖ ሲሰራ በቢሮ እኮ በአንዳንድ ነገር በማርፈድ በምን ይጣላል፣ ይጋጫል። ሰው የሀይሚና የቡራም እንደዛ ነው። ቪዲዮ ሲሰሩ ይጣላሉ፣ ይጋጫሉ። ያ ደግሞ ነገ ይፈታል፣ አለቀ። ስለዚህ ምንም ነገር የለም ወደ